በሶሻል ሚዲያው ስለ ሰራዊት ፍቅሬ ያወሩ ሰዎች እየመጡ ነው። እኔ ሰሞኑን ሰራዊት ፍቅሬ ይሄ ከቲክታክ አዋርድ ጀምሮ ከዛም ቀደም በተመሰረተው ማህበር ላይም አየዋለሁ እና ያለ ቦታው ያለ እድሜው ይሄ ሰውዬ ምን ሆኖ ነው በዚህ ቦታ የሚገኘው እያልኩ ጥያቄ ጠይቅ ነበረ እና አንዳንድ ሶሻል ሚዲያዎች ስላነሱት በጣም ደስ ብሎኛል፣ የእውነት ለመናገር ማለት ነው። ሰራዊት ፍቅሬ በጣም የተከበረ ሰው እንደሆነ ይሰማኛል በሙያው። ከዛ ባሻገር ግን በየዘመኑ የራሱን ቆዳ እየቀያየረ እንደ ዘመኑ የሚሆን ሰው ነው። አሁን ደግሞ ስግጥ ፍምስ ድድብ ፍምስ በሚል ወጣት ጋር ሆኖ የእሱን ተቀባይነት የእሱን እውቅና በመጠቀም የኢትዮጵያውያን ወጣቶችን ወይ የመሃይምነትን ጉዞ ለማሳለጥ ትልቅ ግባት እየሆነ እንደሆነ ይሰማኛል። እኔ በዚህ ሰዓት ሰራዊት ፍቅሬ የሚቸግረው ሰው አይደለም። ቆንጆ ቤት ያለው ሰው ነው። ጥሩ መኪና የሚነዳ ሰው ነው። በጣም ትልልቅ ሰዎች በኢትዮጵያ ውስጥ አሉ ከሚባሉ ሰዎች መካከል አንዱ ነው። በየስርዓቱ በየፖለቲካው የራሱ የሆነ ቅርጽ ቢኖረውም በነገራችን ላይ እነዚህን ታዋቂ ሰዎች በመጠቀም የመንፈስ ጦርነት ይመስለኛል። እንደነ ሰራዊት ፍቅሬ አይነት ሰዎች አርፋችሁ ተቀመጡ፣ የሰበሰባችሁትን እንጀራ ብሉ። በኢትዮጵያ ሕዝብ ንብረት በልጽጋችኋል። ስለዚህ አርፋችሁ ተቀመጡ። ጋር ከነዚህ አይነት ልጆች ጋር መገኘት ለሰራዊት ፍቅሬ ሞት ነው። የእውነት ለመናገር ይሄ ያንተ የውርደት የመጨረሻ የውርደት ደረጃ ነው ማለት ነው። እኔ በፊት በነገራችን ላይ ሰራዊት ፍቅሬን ብዙ ቦታ አታገኘውም። ሰራዊት ፍቅሬ አሁን ግን የማይገኝበት ቦታ የለም። የወጣቶች ማህበር ላይ ይገኛል። የሆነ ሽልማት ላይ ይገኛል። ስግጥ ፍምስ የሚል ትውልድ፣ ደድብ የሚል ትውልድ ላይ መጥቶ ሰራዊትን ያክል ትልቅ ሰው በሙያው ውስጥ ይህን ያህል ደረጃ ላለፈ ሰው ሽልማት ሲሰጥ አያፍርም ወይ? ሰራዊት የምታስብበትን አይምሮውን ማስወረጃ መድኃኒት ሰጥተውሃል። አይምሮህን አስወርደዋል። ምንድነው የሆንከው? ያ መድረክ ለአንተ አይመጥንም። እዛ መድረክ ላይ መጥተህ አንተ ሽልማት ልትሰጥ አይገባም።